cheers cheers ህልሜን ስለኖርኩ በጣም ደስተኛ ነኝ ነውጠኛ ነበር የቀረሽኮ ምን አይነት ፒጃማ እንደለበስን ነው ምንም ብሎን በፊያሳ እንደዚህ ታጥፎ ዳገቱ ሲወጣ ደረጃው you are survivor ላታለው ገዳም ገባችሉ ደብረ ሊባኖስ እኔ ወሬኛ ነኝ አልቆ ቀጥቶስ አሞኬላል ያንቶኪስ ከሄደላለው ምንድነው ስለ ጸጉርሽ ስለኝ ኮፍያዬን ሳውልክ ሹሩባኔ ጋዳና እግዚአብሔር ነው ምልሽ እንደዚህ ብዬ አንገቷ ምን ያታለው እኮ የፍቂ የጥረት የጌርዝመት ፍቂ በሱ ላይ እኔን ተንጠራርቶ ሊመጣ መሞከር ቲያትሩ አለቀ ከዛ ያበባ ስነ ስርዓት እንትን ሲል እኔን ተተው ማለት አሌክስ ከሄዱ ስራቸውን ሲወዱ ስራቸው ይናገራል شمون بيلي يا زي أغزين ما تشمل الليل عنشي يمتيو أن يمتبتوينا أني يملشيس لعنشي مجتبتوشينو يولف بيت عفراش يلوم بينو زمبلاش فوكتي وعددي ميني كرال بلاش هانينني امون موانا كتان عصر تشلشي شمون موانا كتان عصر تشلشي يواني بريتون تدرب يالشي هانينني آتي ويتزتاوى عنشي ويباتي يمبروات الزفني ታጫውተኛለች ቻይኔሱን አሃነነነነ አሃነነነነ ኦሃነነነ ለነነነ ናንደም ናንደምን መገን ያረዳልሽ መድንጋይ ኳሶ መገን ያረዳልሽ እነ ድንጋይ ኳሱ ከምን ይውተነስቴ ከምን ይውደረሱ አህነነነ ገዳም ገባችሉ ደብረ ሊባኖስ ሰው የገደሉ ይማራሉ ነፍስ ሰው የገደሉ ከተማረ ነፍስ እኔም የደለው ደብረ ሊባኖስ ያዛል አሃሃኔ
አበባን ወይ አራዳ ሆይ ወይ አዲስ አበባን ወይ አራዳ ወይ አገር ምን ደሰው ይናፍቃል ወይ አራዳ 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 ነረዳኒ ናኒ እንዲነሽ ነው እንጂ ያከሰው ድረቴን መሳል ብላድራለሁ አንድ እንጀራ ራቴን እናና እንደምነሽ ናኒ እንዲኔ አራዳ አራዳ ሳምንት ጠብቀን ካስማቴ በላይ ትልቅ እንግዳ ይዘን ብቅ ብለናል። የዛሬዋ እንግዳችን ተዋናይት ቅድስት ገብረስላሴ ናት። ኪዱዬ አክብረሽ ስለመጣሽ ወደ ካስማቴ በላይ እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። ስለ ውበት፣ ስለ ጽኑ እምነት ጠንክረን እንሰራለን። ህይወት የማትደገም ስጦታ ናትና ከልብ እንኑራት የሚል መልእክት እናስተላልፋለን። ዛሬ እንግዲህ ጨዋታችንን እንደመቅ አድርገን እንደዚህ በፍራፍሬና በጣፋጮች መካከል ኪዱዬ ተገናኝተናል። እስቲ እያሽ እስቲ የመረጥሽውን እያሽ ምርጫ አስቸጋሪ ነው። ሁሉም ጥሩ ነው። ቴንክ ዩ ኪዱዬ እንደዚህ ቺርስ እንደዚህ በእንዲህ ያለ ጨዋታ አልተገናኘንም። በአካል ያገኘሁሽ ቀን በጣም ትዝ ይልኛል። ኪዱና ሄጄ ሰላም ልበል እያልኩኝ ከዛ ደግሞ በአንድ ቲያትር አሁን አዲስ ንጉስ አርማ በሚል ተገናኝተናል። በጣም የምወድሽ በጣም ማከብርሽ ተዋናይት ነሽና በእንዲህ አይነት መንገድ ደግሞ ስለተገናኘን ደስ ብሎኛል። በእንዲህ አይነት ኢንተርቪው ላይ እኔም አመሰግናለሁ በጣም። እንግዲህ እኔን ልናገር እንደው አጋጣሚ አንዳንዴ እንደዚህ አይነት አጋጣሚዎች ሲገኙ መናገር ጥሩ ነው። ቲያትር መስራት አንድ ጓደኛዬ የፈለገና አዳዲስ አክተሮችን ወደ ቲያትር ለማምጣት እስኪ የፊልም አክትረሶችን ወደ ቲያትር እናምጣ እና ጻፊልኝ ሲለኝ ከጻፍኳቸው የመጀመሪያዎቹ ሰው አንዷ አንቺ ነበርሽ ጸዲና ቲያትር ላይ ስንገናኝ በጣም ነው ደስ ያለኝ። በጣም አመሰግናለሁ። በጣም ደስ ነው የምትይኝ ተተውኝ። አመሰግንሻለሁ ኪዱዬ። እስቲ እንደው ወደ ጨዋታችን ልግባና ሁሉ ጊዜ እንግዶቻችን ሲመጡ ለመጫወትም ያመቻል ብለን የምናስበው በልጅነታችሁ ምን ትመስሉ ነበር የሚለው ጥያቄ ቀድማል ሁሌ። ኪዱዬ ልጅ ሆነሽ ምን አይነት ልጅ ነበር? ወላጆችሽ ስላንቺ ምን ይላሉ? እድገትሽ ምን ይመስል ነበር? ነውጠኛ ነበር። ነውጠኛ ነበር። ከሆነ አመቴ ድረስ ኳስ መጫወት በጣም ነበር የምወደው። የፒያሳ ልጅ ነኝ። ስለዚህ አስፋልት ዳር ነው ኦልሞስት ቤታችን። ኳስ ለመጫወት ጊዮርጊስ ሜዳ አሁን አድዋ 00 የተገነባበት ቦታ ያ ኳስ ሜዳ ነበረ እና እዛ ሄድ ነበረ ኳስ ልጫወት። ያ ደግሞ በጣም ከተከለከልኩ አስፋልት ላይ እጫወታለሁና የታላቅ በጣም እኔን መቆጣጠር በጣም ለሱ ትልቁ ስራው እኔን መያዝ ነበር። ስለዚህ ምንድነው ኳስ መጫወት ነው የምወደው። ኳስ እጫወታለሁ። ስለዚህ ለእናቴ ስሞታ ይመጣባት ነበር። በራችንን መታች፣ አጥራችንን መታች። በኳሱ የተነሳ ማለት ነው። እንደዚህ አይነት ነውጥን አይነት ውስጥ ነበርኩኝ። በቃ አስቸጋሪ ለቤተሰብ ያው መቼም ሴት ሆነሽ በዛ ላይ እኔ ሶስተኛና ሴት ነኝ፣ የመጨረሻ ልጅ ነኝ እና በቃ ኳስ ቦታው ላይ መገኘቴ ትንሽ እንትን ነበርና ለእናቴና ለወንድሜ በጣም በየቀኑ ስሞታ ይመጣላቸው ነበር። የሚገርም ነው። ከዛ ነው ልክ ግን ያደኩኝ ልክ የለም 7 8 ምናምን መግባት ጀምር መጽሐፍ ማንበብ እንደዚህ አይነት ነገሮችን በጣም መመሰጥ ጀመርኩ። ቤተሰቤ ውስጥ ሁሉም አንባቢዎች ስለሆኑ ከነሱ መጽሐፍ ማንበብ ምናምን እንትን ማለት ጀመርኩ። ከዛ ደግሞ ወደ ቲያትሩ ወደ ተውኔቱ መምጣት ጀመርኩ ማለት ነው። ብዙ ጊዜ እንደዚህ ስለ ልጅነት ስናነሳ ከልጅነቴ ነው ያወቅኩት በቃ እዚህ ጥበብ ውስጥ እንደምገባ የሚሉ አሉ። አንዳንዶቹ በገጠመኝ የገቡ አሉ። አንዳንዶቹ ደግሞ እንትን ፈልግ ነበር ግን ደግሞ ወደዚህኛው መጣሁ የሚሉ አሉ። አንቺ ከየትኛው ውስጥ ትመደቢያለሽ? እውነቱን ለመናገር እንግዲህ ነፍስ አወቅኩ ምለው እኔ እቺ ተረጋጋውባትን ጊዜ ነው። ልክ ስረጋጋ መጽሐፍ ላይ ስለነበረ ወዲያውኑ ሐሳቤን የጣልኩት
መጽሐፍ ደራሲ መሆን ነበር የሚመስለኝ ሲጀምርም እንደዛ ነበር የጀመርኩት ያው በጣም አስቂኝ ቢሆንም ግን በጽሁፍ ነው የጀመርኩት የለም በቃ እና እንትን የመጀመሪያ ጽሁፌን እንደውም ቤት ሳነብላቸው ወንድሜ ማከለኛ ወንድሜ እንዴ የቀረሽኮ ምን አይነት ፒጃማ እንደለበስን ነው ምናም ብሎ ነበር በፒያሳ እንደዚህ ታጥፎ ዳገቱን ሲወጣ ደረጃው ጽሁፍሽን የጻፍሽው ተሳያችሁ እንደዚህ የራሴ የኛን ቤት ምናምን ነበርና እንደዛ ነበር የሚመስለኝ ሲጀምርም በነገራችን ላይ በጽሁፍ ነበርኛ አካባቢ ሲሲኤፍ የሚባል ድርጅት ነበርና የዛ የሲሲኤፍ ማኔጀር ደግሞ እኛ ግቢ ውስጥ አብረን ነበር ጎን ለጎን የምንኖረውና እነሱ በኤችአይቪ ጉዳይ ላይ ስራ መስራት ፈለጉና ታውቃለች ይሄ ቤት ውስጥ ብቻ ግቢ ውስጥ አንብቡልኝ ወይም ስሙኝ ምናምን ስልና እስቲ ነገር እንደዚህ ልንሰራ ነውና ምናምን አለች እሷም ስነ ጽሁፍ ላይ ጥሩ ነበረች ከዛ እንደዚህ ቢሆን ብለ ምናቀውን ታሪክ ጻፍኩት ከዛ እሷ ለማስተካከል ሞከረች ከዛ ተወሰደ ዛሱ ጽሁፍ እንዴት እንደተሰራ ነው ምናምን አይነት ተብዬ ሲሄድ ልክ ያልሆነ ተሰማኝ ምክንያቱም እኔ ቲያትር ባልሰራም ግን በጣም ቲያትር ተመልካች ሆኜ ነበር እንዳልኩሽ ትንሽና ሴት ነኝ ነበርኩ ስለዚህ ሳምንቱን ጥሩ ጸባይ ካሳየው ለቲያትር መግቢያ ይሰጠኝ ነበር እንደ ሽልማት ማለት እንደ ሽልማት ካልሲያቸውን እርግጥ አልፎ ያሳጥቡኛል ያችን ጥቂት ለማግኘት እና ቲያትሮች ይገባለው ፊልም ያለው ስለዚህ እንደዚህ አይደለም እኮ ምናምን ስን ለምን ገብተሽበት ተባልኩ በጣም ትወናው መሰጠኝ በዛ የተነሳ በቃ ኦልሞስት ትቼው ሁሉንም ነገር ወደ ትወና ገባው ማለት ነው የሚገርም ነው እንዴት ነበር እስቲ ወደ ትወናው ስትቀርቢ ፈተናው ምን ይመስል ነበር ወይ መጀመሪያ ወደዛች ወደ ቲያትር ቤት አልተቀጠርሽም እንዳጣራውት ከሆነ የትኛው ሁሉም ቲያትር ቤት አጣራው አልተቀጠርሽምና ግን ደግሞ ጥያቄው ሳይቀርብልሽ አልቀረም ይሄንን ሰምቻለሁ ለምን አትገቢ ብትመጣ ጥሩ ነበር የሚሉ በተለያዩ ሰዓቶች ይነሳሉና እንዴት ወደ ቲያትሩ መጣሽ የመጀመሪያ ስራሽ ምንድን ነበር ቅድም እንዳልኩሽ ነው እኔ ሲሲኤፍ የፒያሳ ልጅ መሆኔ አገር ፍቅር ቅርብ አድርጎታል ሲሲኤፍ ደግሞ አገር ፍቅር ያሉትን ሰዎች ነፍሳቸውን ይማራውና ቶማስ ቶራና አብነት ዳግምን ጋብዞ እነሱን እኛን እንዲያዩን ያመጧቸው ነበርና ትወናን እነሱ ያሳዩን ነበርና የተለያየ ቦታ ያንን በማሳየት ነው የጀመርኩት የመጀመሪያ ቲያትር ሃይ ስኩል ገብቼ 9ኛ ክፍል ተማሪ ሆኜ የልብሳት ነው የሰራሁት የልብሳት የልብሳት የቴዲ ለገሰ ነው ተሻለ ወርቁ ነው ያዘጋጀኝ መድረክ ላይ መቆም በደንብ ያስተማረኝ ተሻለ ወርቁ ነው እነሱ ያኔ እዛ ከበብ ልክ እኔ ትምህርት ቤት ስገባ ሳሚ የሚባል ልጅ እነሱ ከበቡ ይዞኝ ሄደ ያኔ ልክ እነሱ ፋቡላ የሚባለው ቡድን እየቆመ ዩኒቲ እየተመሰረተ ነበርና ዩኒቲ ቲያትር ቡድን ውስጥ ገባው በዛው እነሱ የልብሳትን ይሰሩ ነበር ትንሽ እንትን ብዬ ነበር ለመግባት ምንድነው ጀምሬ ነበር ግን እንዳልኩሽ የታላቅ ትንሽ ኃይለኛ ነበር ያኔና የፒያሳም ልጅ እንደመሆኑ የጥበብ ሰዎችን አብዛኛውን ስለምናያቸው ይፈራ ነበር እናዛ ጉዳይ ላይ እንደሳተፍ ፈቃደኛ አልነበረም እናቴ ፈቅዳ ትልከኛለች እሱ በዛኛው በር ይመለሰኛል እና እሱ ነገር ትንሽ አስቸግሮኝ ነበር ልክ ወንድሜ አሜሪካ ሲሄድ የኔ ስለፍለሽ ተደጋጋው እኔ ወደ ቲያትሩ ገባው ስለዚህ የመጀመሪያ ፕሮፌሽናል ስቴጅ የቆምኩት በልብሳት ነው አገር ፍቅር በስማው ሊያም 9ኛ ክፍል 9ኛ ክፍል እየተባርኩ ነበር ያኔ እንዳሁኑ አልነበረም ሽፍት ነበረ ትምህርት ከሰዓት 6 ወሩን ከሰዓት 6 ወሩን ጠዋት ነበር ስለዚህ ያመቻመችን ነበር እንሰራው ቅዳሜና እሁድ እንሰራለን ከበውስጥ እንለማመዳለን እንደዚህና በዛው በቃ እንግዲህ ሄድኩኝ በጣም የሚገርም እድል ነው መጀመሪያ ልክ ስትቆሚ ምን ተሰማሽ የምትፈልጊው መድረክ ነበር ከነማን ጋር ተጫወትሽውና የመጀመሪያ ኤክስፒሪየንስሽ ምን ይመስል ነበር እንዳዲስ ነው እስካሁን ማስተዋወሰው እንዳዲስ የሚገርምሽ ነገር እንግዲህ የልብሳት አንድ ብዬ ጀምሬ አሁን በርካታ ቲያትሮች ተጫውቻለሁ አይደል ግን ስቆም ያ የመጀመሪያ ቀን የተሰማኝ ስሜት ነው የሚሰማኝ ሁሌም ልክ የመጀመሪያ ደውል ሲደወል ሽንት ቤት ሄዳለሁ ተጠናቀቀ ጨርሼ እኮ ነው የገባው አንድ ሰዓት በፊት ሁሉንም ነገር ጨርሻለሁ ልብሴን ምኔን ግን ልክ የመጀመሪያ ደውል ስትደወል እኔ ሁሌም ሽንት ቤት ሄዳለሁ ከዛ ቆማለሁ ስቴጁ ጋር ሄዳለሁ መለሳለሁ ይጨንቀኛልና ሁሌም ምን ይመስለኛል መስሽ ፈርስት ማውጣት ዲያሎግ ምጥፋኝ ይመስለኛል
ሁሉ ጊዜም በቃ ያለኝ እንትን ነውና እየሰራው ልክ ማለሳይ ለከማል ላይ ደረስኩ ላለኝ እና የመጀመሪያ ቃል ልክ ስገባ የሚጠፋብኝ ይመስለኛል ሁሌምና እንደዚህ አይነት ድንጋጤዎች አሉብኝ ከገባው ከሆነ ደቂቃ በኋላ ግን የማላቀውን በቃ ኦሬዲ እንትላላለሁ እንደሱ አይነት ስሜት በጣም ተሰምቶኝ ነበርና ይሄ ሁሉም ሰው የሚያቀኝ ደሞ መስሎኝ ነበር እሺ እንዴ ማለት በቃ መድረክ ላይ ስለወጣው የኢትዮጵያ ሕዝብ ሁሉ ዛሬ ቅድስት ዛሬ መድረክ ላይ ወጣለች የሚለኝ ይመስለኝ ነበርና በቃ በጣም I'm proud of myself በቃ እንዴ ምናምን ቤት ራስ በጣም ቸግሪ አጣቢ እኔ ምናምን ማለት እንደዚህ አይነት ስሜቶች ተሰምተውኝ ነበር አይገርምም እኔ ያው እዚህ አልነበርኩም ደብረ ዘይት ነበርኩና በጣም በቃ እዚህ መሃል ላይ ለማደግ እጓጓ ነበር ቲያትሮች ለማየት በጣም እጓጓ ነበርና ልክ የመጀመሪያ ቀን ግን መድረክ ላይ ስወጣ በጣም ደፋር ነኝ ምለው ልጅ አጠር ያለ ቀሚስ ነበር ደሞ ባሎችና ሚስቶች ላይ መለብሰውና ጉልበቴ እንደዚህ እንቀጠቀጣ ወደ ላይ ነው ለመጀመሪያ ጊዜ ነው ወደ ላይ ነው ታች ጉልበቴ እንቀጠቀጠ ነበርና ከወጣ በኋላ ልክ ይሄ ስሜት ተሰምቶኝ አፍሬ ነበር በቃ አሁን ሰውና ሲያዩኝ ሁሉ እንግዲህ ከማዳኮ ከወሽ ነው የመጣሁት ፊልሞች ሰርቻለሁና ቲያትር እንደሰራ ሁሉም ያውቃል ይያልኩኝ እንዴ አይታይ ታረግ ነበርና ይሄ ስሜት እኔ ጋር ብቻ አይደለም ማለት ነው አይ ሁሉም ጋር ብዙዎቹ መድረክን በተለይ አክብረው የሚሰሩ ሰዎች ጋር ያለ ስሜት ነው እስቲ አብረሻቸው ከሰራሻቸው ሰዎች በዝግጅት በጣም የምታደንቂው በጣም ብዙ ሙያ ያገኘሽበት በቃ ልክ እዚህ ጋር ነው መስመር ያስኩት ያልሽበት ስራ ወይም ያልሽው አዘጋጅ እንግዲህ አሁን እነከሌ ካልኩ ደሞ ቀጥሎ ላይ ያሰሩኝ ነው እሺ ምንድነው መሰልሽ እኔ በጣም እድለኛ ነኝ አገሪቱ ውስጥ ያሉ ምርጥ አዘጋጆች አዘጋጅተውኛል ምናልባት አንድ ሁለት ሰው ነው ያላገኘሁት በዝግጅት አብሮኝ በመስራት ከተማ ውስጥ ወይ ማገሪቱ አለኝ የምትላቸው ተዋናዮች አብዛኞቹ ጋር አብሬ ሰርቻለሁ እና ደሞ እኔ ጥሩነቴ ምንድነው ምን የትኛውንም ነገር ለመቀበል ዝግጁ ነኝ በዚህ አጋጣሚ በጣም ማመሰግነው ስዩም ተፈራ ፍቅር የተራበ ቲያትር ሚል ቲያትር ሲጫወት ድሮስም ለማመድ እድሜ በጣም ትንሽ ነው 18 ምናምን አካባቢ ነኝና በጣም ጠይቃለሁ በቃ ሌሎቹ ስልችት እስኪላቸው በቃ ምናምን ነው የሚሉት ገና ሲመጣ ለምን እንትኑስ ነው በቃ ምንም ችግር የለብኝም በቃ ካልተመለሰልኝ ደግሞ አዘናግቼም የቅድሙ ብዬ ጠይቃለሁና ጋይስዩም ስጠይቅ እንትን ሲሉ ምናምን አየና ታዋታለ ተጠይቃለ በቃ መጠየቅሽ ነው ይሄ ነገር ላንቺ መልስ የሚሰጥሽ ነው ሁሉ ጊዜም ተማሪ ሁኚ ያለኝ በቃ ሁሉ ጊዜም ጠይቂ ቀና ብለሽ ልጅ አካባቢሽ ላይ ምን እንደሚስተዋል ምናልባት ከሆነ ቀን ያ ካራክተር አንቺ ጋር ይመጣ ይሆናል ያ ጽሁፍ አንቺ ጋር ይመጣ ይሆናል ሁሉ ጊዜም ተማሪ ነኝ ብለሽ አስቢ ብሎ ነገረኝና ይሄ ነገር ለኔ በጣም የህይወት ሌሰን ይሆናልኝ ገባሽና አሁን የፈለገ ነገር ቢሆን አሁን ንጉስ አርማን በታሪክ አጋጣሚ ደግሜ ብሰራው ለኔ ግን ዛሬም አዲስ ነው ልክ ማንኛውም ቲያትር ሲሰጠኝ የመጀመሪያ ይሄ ለዚህ ታሪክ እኔ አዲስ ነኝ ምናልባት አዲስ ከመጡት ልጆች ጋር የንባብ ለውጥ ነው የሚኖረው ምናልባት እኔ ሳነብ አዘጋጁ ሚለኝን ነገር ቶሎ አንደርስታንድ ላደርግ ይችላል ሌላ በተረፈ ግን ለዛ ጽሁፍ ለዛ ሲቹዌሽን ለዛ ቤት ለዛች ካራክተር አዲስ ነኝ ስለዚህ ሁሌም እየተማርኩ ነው መሄደው ስለዚህ ሁሉም ዳይሬክተሮች ለኔ አስተማሪዎቼ ናቸው አይደለም እነዚህ በጣም የተከበሩ ትልልቆቹ ቀርተው ነው ምንሽ አዳዲስ ዳይሬክተሮች ገና ከቤታቸው ከትምህርት ቤት ወጥተው ዳይሬክተር አርገውኝ ያውቃሉ ከነሱም ሁሌም እማራለሁ ስለዚህ ማበላልጠው እንትን የለኝም ህይወትን የሚያስተምሩኝ ሰዎች አሉ ህይወትን በቀላሉ እንዴት እንደምተረጉማት ያስተማሩኝ ሰዎች አሉ እንዳልኩሽ ጋይስዩም አንዱ ነው ማኔ ካራክተር እንዴት በቀላሉ እንደሚገኝ እንዴት ከራስሽ ጋር አታችመንት እንደምትፈጥሪ ከካራክተር ጋር በጣም አስተምሮኛል በቀላሉ ነው ያስተማረኝ ምን ሚል ፕሌይ ነበር የሰራችሁት ከማኔ ጋር አርማህን ነው የሰራው አርማህን ነው ያዘጋጀኛው አርማህን ነው ያዘጋጀኝና በጣም በቀላሉ ነው የሚገርምሽ የናፓታን ካራክተር ነበር የተጫወተው ልዕልት ናፓታ የናፓታን ነበር የተጫወተኩትና የፍቅሩ ሲል ላይ ትንሽ አስቸገርኩት እሺ ነው ቅድም እንደነገርኩሽ ሐሳቤ መግለጽ ችግር የለብኝም እና
ቀና ብዬም ነው የሚሄደውና እንደዚህ እዛ አንድ ሁለት ያሰራኝና ልክ ልትሆኚ ትችያለሽ ባንቺ ባህሪ ፍቅርን በፍለፊት መግለጽ ነውር አይደለም ናፓታ ግን የቤተ መንግስት ልጅ ናት እንደገና ደግሞ ማፍቀሯ አለ ምናምን አለ ትንሽ ሻይኒንግ አርጊ ምናምን አለኝ እንደዚህና ሙሉ ዓለምን አነሳልኝ ሙሉ ዓለም she is my queen by the way በጣም በቃ አንደኛ አይነት እና ሙሉ ዓለምን እስቲ ይሄ ያለኝ ያኔ የጌትነትን ይሰሩ ነበር እና ያታለኝ ከፍቅር ጋር ያላትን አታችመንት እዚህ ላይ ያላትን ምናምን አለኝና በቃ በቀላሉ አንድ ሴት ምን አይነት ሴት ስትሆን በግልጽ ፍቅሯን ትናገራለች አትናገርም የሚለው ነገር እንደዚህ ያው በቃ እንዲህ ብሎ ነገር ነው ያብራራልኝና እንደዚህ አይነት ነገሮችን በጣም እንትን ብሎኛል አስተምሮኛልና እንዳልኩሽ ነው ስማቸውን በጠቅስ ብዙ ረጅም ሰዓት ፈጃለው ያንዳንዳቸው ዳይሬክተሮች ግን ያንዳንዳቸው ያስተማሩኝ ነው ዛሬም እየተማርኩ ነው ይሄ ሙያ በጣም ትልቅ ነገሩ በጣም ከመወደው ነገር ሁሌም አዲስ ነገር አለው ሁሌም አዲስ ትምህርት አለ ሁሌም አዲስ ሰው ያስተዋውቅሻል አዲስ ኤክስፒሪየንስ አለሽ አዲስ ቦታ ትሄጃለሽ የማይሰለቸው እና ህይወትሽን ሁሌ አዲስ የሚያደርገው ነገር አንዱ ይሄ ነው በየቀኑ ነው የምማረው ወደ ኋላ ላይ አነሳልሻለሁ ብዬ ነበር ግን ካነሳሽው አይቀር እስቲ እንጫወትበት በጣም የሚገርም ነው ደግሞ ሲሰራው ንጉስ አርማ መጀመሪያ ለልትና ፓታን አሁን ደግሞ ንግስቲቷን እየተጫወትሽ ነው በስራ ላይ በልምምድ ላይ ነሻለሽውና ምን ይመስላል ጊዜው ርቀቱ ፕሌው አንደርስታንዲንግ አለ ገጸ ባህሪው አለ ምን ይሰማሻል ያን ነበርውና ያው እንግዲህ እድሜ መሸቀጣጡን ነው አንደኛም ያሳየው እሱ ነው ለልቲቷን ስጫወት አጋጣሚ ሀረግዬ ከሀገር መውጣት ነበረባት አንድ ጉዳይ አጋጥሟት ነበርና በዛ የተነሳ ስትወጣ እሷን ተክቶ የሚገባ ሰው ፈልገው ነበር ያኔ ደግሞ እኔ ማን ያግባት የሚል የኤልያስ ተስፋዬ ቲያትር ተሰራ ብሔራዊ ቲያትር አልፎልን የመድረክ የመጨረሻ ልምምድ ያደረግን ነበር እነሱ አርማን ሲከፍቱ እና እኔ በነገራችን ላይ ከአርማ እንትን እንደዚህ ያየው ከዛ ነበር እየተጠራው ምገባ ወደ ሰረበት አድለው ያልኳው ምናምን በጣም በቃ ይገርመኝ ነበር ነው ምልሽ በቃ እንደው ሩቅ ናቸው ለኔ በቃ እና አረባከሽ ቅድስት ነው ወደ ስራሽ ተብዬ ነበር መመለስና ልክ እነሱም ከፈቱ እኛም ቲያትራችንን ከፍተን አጋጣሚኛ የብሔራዊም ያሳየን ክፍለ ሀገር ይወጣና ሳይ ነበር እና ሻሸመኔ ሄጄ ለማን ያግባትን ይሰራው ስልክ ተደወለልኝ እሺ በበቀለ ሞላ ሆቴል ነበር ያለፍነው እዛ ነበር የተደወለው ተስፋዬ ገብረ ማርያም ነው የደወለው እንግዲህ ምን ያህል ደስተኛ እንደሆንኩ እያንዳንዷን አስተውሳታለሁ ታዲያ እና ስልክ ይፈልግሻል ምናም ሲባል እናቴ ኢትዮጵያ ሆቴል ነበር በወቅቱ የምትሰራውና እናቴ ናት ምን ሆና ነው ምናም በየሮት ኬጅ ሳነሳ ከብሔራዊ ቲያትር እንደዚህ እኔና ንጉስ አርማን ዛሬ የለውም እንደዚህ ከዛ ምን ልክ ስልኩን ዘግቼ ስወጣ ሁሉም ቡድን ተሰብስቧል ኦሬዲ አውቀዋል በጣም ደስ አለኝ ምናምን ከዛ መጣው ማን ያለ ማመደኝ እዛ ፍቄ ነፍሱ ይማረውና ፍቄ ይመጣል ግሩሜ ያለ ሁሉ መጡት ላይ ያለ ማመዱኛል ምናምንና ቀድም እንዳልኩሽ ማንኔ በደም በቃ ልጅነቴንም ፍላጎቴንም በደም ስላየ በደም ወደ ካራክተሯ እንድገባ ጥረት አደረገልኝ አክተሮቹም አገዙኝ ከዛ እሁድ ለሰራ ሄድኩኝ እሺ እና ትንሽ ያው እንትኔ አለባበሴ ያው ወይ ኮፍያ ወይ ምናምን ነው ማረጋው እሺ ልክ ግቢውስ ገባ ኮፍያ ያረጋለው ማንኔ ወይኔ ያለ ሳልነግርሽ ብዬ ምናምን አለኝ ምንድነው ስለ ጸጉርሽ ስለኝ ኮፍያ ይሳውልክ ሹሩባኒ ጋጋለ እና ገባሽ ህይወቴ ላይም እንደዚህ ወይ ጸጉሬ በኮፍያ ነኝ ወይ ፍሪዝ ነኝ ምናምን ነው ከዛ ይዞኝ ገባ ምናምን ልብስ አለበሱኝና ኩል ተቆይም የለኝ ምንም የለኝ እዛ ሳቀ በጣም ነው ብሎ ሙላለም ጋር ይዞኝ ሄደሽ ኩል የላት ምን የላት ነውና እዛ ልክ ነሽ ግን ኩል ላይ እንደዚህ አለችኝ በጣም ወዳት ሴት አንስቢ በሷ እጅ ተይዞ በስማ በቃ ከዛ ልክ ሊከፈት ሲል እንግዲህ ድሮና አርማን አንበበሽዋል ድሮ በቃል ኪዳኑ ስርዓት ነው እና የመጨረሻው መብራት በርቶ ዞር ስል አሉ አጠገቤ እነ ሙሉ ዓለም አሉ በቃ ምን ልበልሽ እንዴ ሁሉም ሰው አለና
ስራዬን ትቼ በቃ እንደዚህ ተረጋጊ አይዞሽ ምናምን ተባልኩ እግዚአብሔር ሲረዳኝ የመጀመሪያው ትይንት ዲያሎግ አልነበረውም ትይንት ቃል ኪዳን ምናምን ነበርና በህይወቴ የማረሳው ሞመንት ነው በቃ ያ ሁሉ ጊዜ ያንን ባሰብኩ ቁጥር ያንን በዛ እድሜ ያንን ያሳካው ልጅ ነኝና በቃ I'm proud of myself በጣም እንግዲህ በጣም ደስ ይላል ገጠመኝሽ ማለት በዛው አያይዤ እስቲ ድሮ አብሬያቸው በሰራኋቸው ምትያቸው እና ከሱ ጋር ተያይዞ የገጠመሽ ታገኛቸው ልክ አሁን እንዳልሽው ሲበራ ከነሱ ጋር ነኝ እንዳልሽው ከነማን ጋር አብሬ ሰርቼ ብለሽ ተመኝተሽ ከዛ ደግሞ ምን ስራ ላይ አግኝተሻቸዋል እኔ ባይዘው ምንድነው እንትን አለኝ መንፈሳዊ ቅናት አለኝ ለጉልሽ ቆንጆ ስራ ባየው ቁጥር ሁሌም እመኛለሁ እሺ እዚህ ላይ በኖርኩ እዚህ ላይ በሰራው ከንትና ጋር በሰራው ምናምን ይሄም አልዋሻው ስሜቴ ነው እኛ ቤት ሽሜና አለማየሁ ታደሰ በጣም ይወደዳሉ እሺ እና ሽመልስ አበራን በቃ በጣም ቤተሰቤም በጣም ይወደዋል እና ከሽመልስ አበራ ጋር እኔም ልክ ቅድም እንዳልኩሽ ነው እንዴ ማለት አሁን እየሰራው ነው ማለት ነው አሁን እንግዲህ ያው ይሄ ደግሞ የተሰማኝ ከሽሜ ጋር ተለማምጬ ሽሜ አብሬው ስቴጅ ላይ ቆምኩት አዘጋጄም ሆነው ነው አብረውኝ አዘጋጅቶኝ ምናምን ብሎ ቲያትሩ የተከፈተ ቀን ቲያትር ቤቱ ተጠቀጠቀ መሬቱ ምኑ ሙላ ነው ምልሽ ከዛ ልክ ስቴጅ ላይ እኔና እሱ ነን ደግሞ ምን ከፍተው ስቴጅ ላይ ያክ ሶታ ህዝቡ ማለት ነው ከአፍስ ሶፍት ሽመልስ ከሽመልስ የሰራው ነው ከሽሜካ ማይ ጋድ በቃ ከዛ ምናምን ሰው ልክ መብራት ጠፍቶስ ገብ ምንድነው ቅድም 7 ፊት ያወጣሽው አለኝ ሽሜ ታምር እኮ ነው ካንተ ጋር እየሰራው ነው ስለ እንዴ ምን አለሽ በጣም ተረበኝ ምናምን እንደዚህ ሆነ ያለማየሁ ታደሰ አጎቴ ፍሬዎት ተሰማት ባላልች እህቴ ናት አክስቶቼ ምናምን ሽሜን በጣም ይወዱታልና እኛ ቤት ሲመጣ አሌኮ ሲመጣ ዴንዝል ይባላል ዴንዝል ምናምን ይባላሉ ከዛ ይግባኝ የሚል ቲያትር አሌኮ አዘጋጅም ሆኖ አብሬውም ለተውን ተጋበስኩ እዛ ላይ ከዛ ለቤተሰብ ነገርኳቸው ካሌክስ ጋር ኮል ሰራ ነው ስር ብለው ወንስራቸው ይሄዳል አላመኑሽ ካልማየሁ ታደሰ ጋር ለሰራ ነው ሲሚሚየሷን ታቀብኝ ምናምን ይልኝ ጻም በቃ ተያልኩሽ ከዛ ያለቀ እንደ ብሔራዊ ቲያትር መግቢያው ካርቱን ሰጧቸው መጡ አበባ ይዘውልኝ ምናምን መጡ ቤተሰቦቼ ቲያትሩ አለቀ ከዛ የአበባ ስነ ስርዓት እንትን ሲል እኔ እንትተው አሌክስ ከሄዱ በጣም በቃ ሰርፕራይዝ ሆኗል አሌክስን አገኙት አደነቁት ምናምን ከዛ ሄዱ በይገባል ምናምን እኔም ደስታ ላይ ስለነበርኩ ብዙ በቤት ከገባው በኋላ ተዛል እናንተ ግን አበባውን ለማንኛውም እንዴት ነው እንደዚህ ምን ለቀምኝ ከዛ እንደገና እንደ አዲስ እንዴንተን በጣም ደስ ይል ነበር በጣም ነው ያደነቅንሽ በጣም ደስ ይላል ብለው እንደዚህ አይነት አጋጣሚዎች አሉ በጣም ይገርማል ስለዚህ አሁን ምን እንዲሰማኝ ያረክሽ እኔ ብቻ አይደለሁም ማለት ነው ይሄ ነገር ያለው እንዴ ኪዱም አሁን በጣም ልክ አንቺ እነሱን ሰዎች እንደምታዩ ነው እኔ አንቺን ማይሽና በጣም ተፈጥሯዊ ስሜት ነው ማለት ነው ይሄ ነገር ነው ሁለት ነው እዚህ መቼም እዚህ ሙያ ውስጥ ከመድረክ በስተጀርባ የሚባሉ በጣም ብዙ ራሳቸውን የቻሉ ቲያትር የሚመስሉ ሌሎች ዓለሞች አሉ እንደው ማትረሹ በጣም ብዙ ገጠመኞች እንዳሉሽ ተጫዋችም ስለሆንሽ ማቀውም ብዙ ታሪኮች አሉ እስቲ ማትረሻቸው አጋጣሚዎች እዚሁ ሙያ ላይ ምን አሉ ያው የመድረክ ባለሙያ ስለሆንሽ ታውቂዋለሽ መድረክ ሁሌም አጋጣሚ አለ እንዲ የሚጋነንና ማይጋነን ይባላል እንጂ ሁሌም አለ መድረክ አጋጣሚ እኔ ሁሌም የሚያስቀኝ የብዕር ስም ነው እንግዲህ ሌላም ቦታ ወርቼ ይሆናል ግን እኔ አሌክስ አለማየሁ ታደሰ ይገረም
ፍቄነን ስቴጅ ላይ ያለ ነው የጋዜጠኞች ታሪክ ነው እና ምንድነው እኔ ኦነስት ጋዜጠኛ ነኝ ካራክተሪ አሌክስ እና ፍቄ ደግሞ አጭበርባሪ ናቸው ይያለቃችን እና እንዴት ጉዳይ አጭበርብረው ነው ይደርስባቸውና አጋፍጣቸዋለሁ ለአለቃ እና ከዚህ ሁሉ ደግሞ ስራ አስኪያጇ ማነች አዲናት አዳነች ወልደ ገብርኤል ናታ እና ልክ እንደዚህ እንዴት አረጋላችሁ ምናምን ሲልዬ በድግ ሲል ፍቄኔ ሊመታ ይነሳል ከዛ ይጌ ይነሳል ከዛ ይጌ በማሊ ቆማል እኔና ፍቄ ለመደባደር ተነካኛል ስንባባል አዲ ትመጣለች ነው ሐሳቡ አዲዬ ትንሽ አሟት ለካስ ባክስቴጅ እንግዲህ የመድረኩና የባክስቴጅን ወርቀት ታጫለች ሄደት ብላለችና ሲኑ ደርሷል ብቻ እየሰራን ነው እንግዲህ ፍቄን አስቢው ይጌን አስቢው ቁመቱ ከዛ ሊመታ ሲመጣ ይጌ ገባ በመሃል እንደተለመደው አንቺ ስንባባል አዲን ስትጠብቃት የለች አልመጣችም ከዛ ፍቄ በይጌ ላይ ዘሎ እኔ መድረክ ነው ፖዛታ ነው ምን የለው በጣም የሚያስቀው የፍቄ የጥረት የይጌ ርዝመት ፍቄ በሱ ላይ እኔን ተንጠራርቶ ሊመታ መሞከሩ ከዛ አልቻልኩም እኔ የይጌን ኮት ይዤ ሆዱስ ገባና መሳቅ ጀመርኩ ከዛ ይጌ ጥሎ እንዳይወጣ ነው ይዤዋለሁ እንዳይተው ፍቄ በዚህ ልምጣበት ይላል እንደምንም እኔን አስለቅቆ ማለት የፈታትሮ እኔ ወንበር ስር ገባ እየሳኩ ነው ፍቄን እየገፈተረ አስወጣው ሲኑ የግድ አዲ መግባት አለበት በቃ መግባት ነው ከዛ ብቻ አዲ ወደ መድረኩ እየመጣ ተገናኙና እዛ አዲ ልትገባ አቶ ፍቄ እንደገና አቁሟት እንደሰፈረች ቶር ብሎ መጣኔ ሊፈት ስቴጅን እየሳኩ ዞር ስለ አሌክስ ምን ትገለፍጫለሽ ሲለኝ እንደምንም የቆመው ነው ምልሽ በቃ በህይወቴ በቃ ማረሰው በቃ በጣም በቃ አንተኑ ነው ይሄ ነው በቃ ትልቅ ብዙ አሉ ግን ይሄ ሁሌም ሳስበው እንዳዲስ የሚያስቀኝ ገጠመኝ ይሄ ነው አስቢው መድረክ ላይ ያንን ሁሉ ነገር በመሃል ሌላ ሲን ተፈጥሮ ማለት ነው እንደገና ወደ ቲያትሩ በመከራ ነበር የተመለስነው ወደ ቲያትሩ እስቲ መለስ ስንል ደግሞ ሌላ የምታጫውቱን ይኖራል ብዬ ተስፋ አደርጋለሁ እየተመለከታችሁ የምትገኙት ካስማቴ ብለን ነው እስቲ ደግሞ ሞቅ ያለ ሙዚቃ ሰምተን መለስ እንበል አምባሰል ደመናን የጁኒ ዝናብ ነውን በጣት ዝታዋ የሚጋርድ ራቴን በሳማን ብሰጭኝ ምነውን ለሰው መሳማነው ለኔም ሳመነው እኚህ አምባሰሎች አበላል ያውቃሉ እኚህ አምባሰሎች አበላል ያውቃሉ ገብስ እንጀራ ላይ ሳማር ጎይላ እንዳን ያደንሽ ድርባቢነናይ ያምባሰል ተሟጋች የሚግባኝ ባሰል ተሟጋች የሚግባኝ በበሽታ ላይ ችንታለብኝ ደርባብኝም ደምነሽ
ሸግዬ 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 ሸግይት ሸግዬ ሸግዬ ሸግይት ድንገት ሳላስባት መጣሽ ደማሚቱ ወይናና ያገሬ ልጅ ወይናና የወንዜሪ አሳበላሻለው አባይ ዳር ነው ቤቴ ድሮ መርቅማ ከወደት አባቴ ወይናና ያገሬ ልጅ ወይናና ወንዜሪ ማትበላፍ ተይዘበጭራ የማትበላፍ ተይዘበጭራ ልቤን አደማችሁ አልማዝ ጅራ ቦጫጭራ ልቤን ያደማችሁ አልማዝ ቦጭራ ቦጫጭራ መንደርተኛ ሁሉ ሳጭሪ ነው መንደርተኛ ሁሉ ሳጭሪ ነው ያንን ገላድራ አልማዝ ነው እንዳይነካው ያንን ገላድራ አልማዝ ሰው እንዳይነካው በላያ እናመሰግናለን። እንግዲህ ያላችሁት ካስማቴ ብላይ ነው። በዛሬው እንግዳችን ተዋናይት ቅድስት ገብረስላሴ ጋር ደምቅ ያለ ቆይታ እያደረግን ነው። አብራችሁን ቆዩ። ኪዱዬ እስቲ ወደ ግል ህይወትሽ እንምጣና ሰው ስለኔ ይሄንን ባህሪ በፍጹም አይገምተውም እንዲህ መስላችኋለሁ፣ ይሄንን ስለኔ የሚያውቁት አይመስለኝም እምትይው ስለራስሽ ምን አለ? እኔ ወሬኛ ነኝ እምልሽ ስለኔ ተጫዋች ነኝ። እሺ ማለት የሆንኩትን ምናገር የሚታይልኝ ልጅ ነኝ። ግን ወጥ እንደምሰራ ብዙ ሰው አያውቅም መሰለኝ። እኔ እንጃ ብዙ ሰው እንደዚህ ታደርጋለሽ እንዴ ብለው ይሉኛል። ገበያ ሲያገኙኝ እንደ ሰዎች ይገረማሉ። ብቻ አውሱ መሰለኝ። ሌላ ምናልባት እንግዲህ ሰዎች ላያውቁት የሚችሉት ነገር በጣም የተዋጣልኝ ባለሙያ መሆኔን አልወድም። ግን ይሄንን ስልሽ በጣም ወጠሰሪ ነኝ እያልኩሽ አይደለም። በቃ ግዴታዬ ስለሆነ ኑሮ ህይወቴ ስለሆነ ሰራለሁ እንጂ እስቲ ገብቼ ያን ወጠሰሪ ጭብራ መሰጥ ሴት አይደለም። ያው ለመኖር ምግብ ስለሚያስፈልግ ነው። ራስሽ ጠይቅሽ እስቲ ገብቼ አድኖት ሰርቼ ነው ደግሞ እስቲ ገብቼ አድኖት ለሰሚልት ነው የለኝም ነው እንግዲህ ይመስለኛል። አብዛኛው ሰው እንደዚህ ተጫዋች መሆንሽን ግን የሚያውቅ አይመስለኝም። አብረውኝ የሰሩ ብዙዎቹ ያውቃሉ። ተመልካች ግን በገጽ ባህሪዎችሽ ትንሽ ኮስተር ያሉ ወይም ደግሞ በጣም ቁም ነገረኞች አድርገው እንጂ እንዲህ አይነት ጨዋታ እኔ እንጃ እንግዲህ ስትጫወቺ ስራሽ ላይ አጋጣሚው ነው በጣም ሲሪየስ ካራክተሮች ያጋጥሙኛልና ለይታም የበቁት እነሱ ናቸውና አንዳንድ ሰዎች ይሉኛል እንደዚህ ቀዝቀዝ ያለ አነጋገር እንዳለሽ ናቀምና ይሉኛልና ብዙ ጊዜ ባለሙያ ሴቶች ናቸው ብዙ ጊዜ አይሰሩም ይባላል። አንድ ጊዜ ይሰሩና ከዛ ያቺ ደግሞ በቃ በናፍቆት ትጠበቃለች ደግሞ ሲሰሩ ይባላል። ቤተሰቦቼ ጋር ያለው እውነት ነው። እንደሱ
ምክንያቱም ብዙ ሰው አለ ቤት ውስጥ የሚሰራ የሚያግዝሽም ሰው አይጠፋም ምናምን እዚህ ወይ ተለምነሽ ወይ ተገርፈሽ ወይ መደለያ ተሰጥቶኝ ብቻ ምግብ ሰራለሁ እና ያኔ እንደሱ አይነት እንትን ነበረው ደሞ እኮ በቃ የሚጣፍጥ ምግብ ነው የምትሰራው አመል ነው እንጂ የሌላት እኮ ምናምን ይባላል አሁን ግን ያው ግዴታዬ ነው ምግብ መስራት ልጆች ያሉ ለልጆቼ ምግብ ሰራለሁኝ ምንድነው ማረጋው በቃ ልክ ከህይወቴ አንዱ እንደሆነ ነው ማስበው ላለመናደድ ይሄ በቃ እንትን ላለ ማለት ሞክራለሁኝ አንዳንዴ እንደዛ ይሰማኛል ደሞ ምናምን እላለሁ በቃ እንደዛ ያልኩ ሰራለሁ እንደዛም ሆኖ ልጆቼ የሚያስጠላቸው ወይም የሚያማረሩበት ምግብ ሰርቻ አላቀም እንግዲህ ያው ልጆች እንደምታውቂው እንደልባቸው ተናጋሪ ናቸው በተለይ የዚህ ዘመን ልጆች ምንም ቅር ካላቸው ወደ ኋላ የሚሉ ልጆች አይደሉም ይናገራሉ እኔ ደግሞ ከልጆቼም ጋር ጓደኛም ስለሆነን አውርተን ነው አክቹአሊ ምን ሰራው ምን እንስራ ምን ይሰራ ምናምን እንባባላለን ይሄን እንስሪ ማማ ይሄን እንስሪ ይላሉ ሁለቱ ልዩነት በጣም የጎላ ቢሆንም አስማምተን ለመኖር እንሞክራለን እንደዛም ሆኖ ግን እንትን ብለው ያቁም እንደውም ሴቷ ልጆቼ ጓደኞች ይልኩብኛል አንዳንዴ በጣም ቆንጆ ምግብ ነው ምናምን ይላሉ አዎ ቅዱሴ እንኳን ትንሽ ያነጅባል የዝነኛ ሰው ምግብ ስለሆነ ይላቻ እንደዛ ይላል ግን እንደዛም ሆኖ ያው የህይወት ግዴታ ነው ብቻ ሰራለሁ በዛ አጋጣሚ እስቲ ስለ ልጆችሽ እናንሳ አልፎ ሶሻል ሚዲያ ላይ ሳይ በቃ ጓደኞችሽ ናቸው የሚመስሉት በመልክም ተመሳሰላላችሁ ደሳስ የሚሉ ልጆች አሉሽ እነሱን አስተዋቂን እስቲ የመጀመሪያ ልጄ አሜን ናት እኔ ማሬ ነው ምላት እንግዲህ አሁን አድጋ በጣም ይገርመኛል ዩኒቨርሲቲ በዚህ አመት ጆይን አርጋለች አሁን ደግሞ እንደገና ዶርም ገብታለች በጣም በየቀኑ በየሰዓቱ ነው የምትናፍቀኝ ቤስት ፍሬንድ ናት በጣም ነው የምናወራው ምንም ነገር እናወራለን ከማሪዬ ጋር በጣም ካልም ዳውን ያረገች ልጅ ናትና ያው በቀን 6 ይሳሳታለሁ 7 ትገላምጠኛለች ማማ ብላ ዱብ ታረጋኛለች በጣም የተረጋጋች ልጅ ናት ምክንያታዊ ናት ሁሉንም ነገሯን ምክንያታዊ ናት እና ለኛ ቤት ደግሞ ዳኛ ናት አሁን እኔና ቅዱሴ ርብስ በርስ እንራበሽ ምንም ስንል ማከላችን ዳኛ እሷ ናት ትገባልናለች በጣም በቃ መታኮራኝ ልጅ ናት የምትፈልገው ነገር በደም ታውቃለች እኔ ይገርመኛል እኔ በሷ እድሜ ይሄን አላቅ እንደነበር አላውቅም እውነቱን ለመናገር አሁን ምን ያያረገች እንደሆነና ይሄ አሁን የምታረገው ነገር መቼ ምን ውጤት እንዳለው ታውቃለች በጣም እሱ ነገሯ ይገርመኛል ሃይማኖት ላይ በጣም ጥብቅ ናት እኔ እንደውም በጣም አምላኬን ወዳለው ግን የሷ በጣም ይለይብኛል አንዳንዴ እላለሁ በሷ ጸሎት ነው መኖር ያለው ትላለውኛ በጣም የተለየች ናት ጸባይዋ ቅዱሴ ምንም ችግር የለበትም ቅዱሴ በጣም ተንቀሳቃሽ ነው በቃ ይሄ አንድ ቦታ ላይ ተረጋግቶ እንትን ማለት አይችልም የሚፈልገውን ነገር ለማድረግ ራሱ ነው ምልሻው ፊልም ያያየ ከሆነ አንድ ፊልም 7 ነው የሚያየው 20 ደቂቃ ያየዋል ከዛ ያቆማል ጌም ይጫወታል እንደገና ከዛ ደግሞ ያየዋል ከዛ ደግሞ እንደዚህ ነው ትምህርት ቤትም እንደዚህ ነው በቃ በጣም አርፎ አንድ ቦታ ይቀመጥ ምናምንና አስተማሪዎች ትንሽ አንደርስታንድ ያያረጉት እኔ ደግሞ አርቲስት ከመሆኔ ጋር ያያይዙታል ነገሩንና ትንሽ ተግራም ያጋባ ነገር ይፈጠራል ግን የሚገርምሽ የሚፈልገውን ነገር ያውቃል ለምሳሌ ረጅም ሰዓት ማንበብ መጻፍ አይፈልግም ግን የነገርሽውን ነገር አይረሳም አንደርስታንዲንጉ በጣም አሪፍ ነው ከ10 ጥያቄዎች ኢምፖርታንቱን 5ቱን መዞ ማውጣት ይችላል በጣም የሚገርመኝ ነገሩ ይሄ ነው ስለዚህ ፈተና ላይ መጥፎ ውጤት አያመጣም ያውቀዋል የቱ ጋር ምኑ ጋር ምን እንዳላው ምናምንና ኢዚ ዌይ ነው ለሱ በቃ ምሳሌ እያጠፋ ነው ይቅርታ የሚጠይቅሽ እዛው ላይ አሁን ይገባዋል በቃና ግን ማረግ ይፈልጋል ያንን ማረግ ይፈልጋልና ሶሪ ይላል በቃ እዛው አልቆ ቅዱስ አሞኬ ይላል ያንተውኪን ይስቀል እላለሁ እኔ ቅዱሴ እንደዚህ ነው በጣም በቃ ሶሻብል ነው የትም ቦታ ጥለሹ ብትሄጂ ቅዱስ ከ5 ደቂቃ በኋላ ከሁሉም ሰው ጋር ተግባብቶ አውርቶ ምናምን ይገኛል እና አሜንና ቅዱሴን የሆነ ቦታ ትቻቸው ከሄድኩ እህትን ቴክ ኬር አርክ ብየው ነው መሄደው
ምክንያቱም እሱ በጣም ይግባባል ከሰከንድ በኋላ እሷ ጸጥ ብላ ነው የምትገኘው እንደዚህ አይነት ጸባይ ስላላት ብዙ ጊዜ የሚነበብ ነገር ትይዛለች ወይ ስልኳ ላይ ታነባለች ወይ መጽሐፍ ታነባለች ምናምንና ለዛ ታረጋለች ግን ልዩነታቸው ልክ የመልካቸው ነው ያህል ነው በጣም ቤት ውስጥ ያለው እንትን ይሄ ነው በቃና በሁለቱ ነው በጣም እኔ ምዝናናው ምናምን በቃ አሁን ምንም አይፈቅዱልኝም ማኩረፍ አይቻልም ለምሳሌኛ ቤት አይደል አሁን ከውጪ ተበሳጭቼ ገብቼ ፈጨኛ ማለት አይችልም ምንድነው ይላል ቅዱስ ገና ሁለተኛው እየነገርኩት መፍትሄው ነው ይነግረኝ አታዩ ማማ እንደዚህ አርጊው ምናምን ይላል በቃ እንደዚህ ቢሆን እንደዚህ ነው በቃ ታዩ ምናምን ይላል ማሪዬ ዲቴል ታውራሻለች እንደዚህ ቢሆንስ እንደዚህ ይደብርሻል ታርቂው ምናምን ትለኛለችና ጥቅሙ ለሁለታችንም ጠቅሞናል ምክንያቱም እኔና ልጆቼ እንዳንደባበቅ ክፉም ደግም ቢያጋጥመን እንድናወራ አድርጎናልና ጓደኝነታችን በጣም ጠቅሞናል ከእናትና ልጅነት ባሻገር ደግሞ ጓደኝነታችን በጣም የጎላ ነው ኪዱዬ ምን ተዋናይ መሆንሽ ምናልባት እናት መሆንሽ ላይ ምን አይነት ምን ጠቅሞኛል ታያለሽ ወይ በጣም ይጠቅማል ለምሳሌ አንዳንድ ጉዳዮችን ጥፋቶችን ወይም ደግሞ የማይደረግ ነገሮችን አድርገው ሲመጡ እንዴት ይሄን ምናምን አይደለም የሚመጣልሽ እንደ ካራክተር ታስቢያለሽ ምን አይነት ሲቹዌሽን ውስጥ ገብተው ነው ይሄንን አሁን ለምሳሌ ማሬ የማይደረግ ነገር አርጋ ከመጣች የማሬን ጸባይ ያውቃሉ አይደል ስለዚህ ለምን ይሄን ያደረገች ይችላልው ምን አይነት ሲቹዌሽን ውስጥ ገብታ ነው ይሄንን ንግግር የተናገረችው ይሄን ነገር ያደረገችው ምናምን ብዬ አስባለሁ ጌታዬም እንደዛ ነው ማሰው ለምሳሌ ከአስተማሪዎች ጋር በጣም ይጋጫል እንዳልኩሽና ልክ አስተማሪዎቹ ጋር ሲሄድ አይዋሽም ቅዱስ ለምሳሌ ድብድቡስ ከነበረ ማማ ተደባድብያለሁ እንደዚህ ነው ይለኛል እኔ ያንን አንደርስታንድ አደርጋለሁ ለምሳሌ ለምን ቅዱስ ምናምን ስለው ለሁለት ሆነው ሲመቱት አገኘው ሲመቱት ዝም ማለት አልችልም ይለኛል እኔ አሁን ያንን ቅዱሴ ተደባዳቢ ወይም ጸበኛ እንዳልሆነ አውቀዋለሁ ሲቹዌሽኑ ያንን ጉዳይ እንደፈጠረበት አውቃለሁ ስለዚህ እኔ አንደርስታንድ አደረገውና አስተማሪዎቹ ጋር ሄጄ ስግጥላሉ ቅዱሴ በተለይ ትምህርት ቤቱ ጉዳይ ላይ በደም ተዋናይ መሆኔ ረድቶኛል እላለሁ ምክንያቱም አሁን ሌሎች ወላጆች ሲማረሩ ያለው ለምሳሌ ምክንያቱም ቅዱስ ብቻ አይደለም ወላጅ አምጣ የሚባለው ሌሎች አንድ ወላጅ አንዴ ለምሳሌ አስተውሳለሁ አንድ ወላጅ ቅዱሴና ልጁ ተደባደቡ ባስቸኳይ ምናምን ተባልኩ ሄድኩኝ እዛ ስደርስ አስተማሪዎቹ በቃ የሀገር ጠላት ነው የሚመስለው ቅዱሴ ቆሟል ልጁም ቆሟል ከዛ ቆይ አንዴ ምናምን አለኝ የልጁ አባት እንደመጣ ኢሚዲየትሊ ልጁን መምታት ጀመረ የራሱን ልጅ ከዛ እኔን መገላገል ጀመርኩ አትምታው ልጆች ናቸው ምናምን አልኩት ከዛ ገባን አስተማሪዎቹ ጋር ገባን እንደዚህ ያሉ ምናምን ለምን ቅዱሴ ተደባደብክ ለምሳሌ በቃ ሌላ ሰው ሲመታ ይቸው ነው እሱ ጉልበተኛ እንደሆነ ይሰማዋል ምናምን አለ ስለዚህ እኔ ልጄን ዲፌንስ ማድረግ አለብኝ እንግዲህ መደባደብ ልክ ባይሆንም ግን ደግሞ ለአቅመ ደካማ ሰው ማገዝ ደግሞ ልክ ነው አልኩኝ በቃ አስተማሪዎቹ ጋር እንዴት እንግባባ ይሄ አሁን ተዋናይ ባሉን ከታ መጣዋለሁ ገባሽ አንድ ሰው ሲቹዌሽናሊ ጸባዩ እንደሚቀየር አይደል ለምሳሌ እኔ በማልስማማበት መሰረታዊ በባህሪ ማልስማማው ሰው አንድ ባህሪ ያለው ብዬ አላምንም ሐዘን ወይም ደስታ ኮምፕሊትሊ ማንነትሽን ይቀይረዋል የሚያጋጥምሽ ነገርን ካለሽ ጸባይ ኮምፕሊትሊ የተለየሽ ሰው ልትሆኚ ትችያለሽ ዲፋይን አርገሽ ይሄ ነው እኔ ጸዳይ እንዲ ነው ያልሽውን ባህሪ የሆነ ሐዘን ገጥሞሽ ልትቀየር ይችላልሽ ወይም ሐዘን እንደገና ደግሞ ሲቹዌሽን አለ አይደል ለምሳሌ መንገድ ላይ ይርሽ በሰላም ይርሽ ነው የሆነ ሰው የሆነ ነገር ሲወድቅ ብታይ ወይም ሲደባደብ ብታይ ወይ አደጋ ምናምን ብታይ ምትፈጥሪው እንደየራሳችን ባህሪ ነው አይደል ስለዚህ እነዚህ አይነት ነገሮችን የተማርኩት ካራክተር ፍለጋ ምናምን ከሚባሉ ነገሮች ነው ከጽሁፎች ሁሌ ህይወትም ላይ ከህይወት የተቀዳ ነገር ነው ምንሰራው ብለን አየር ላይ ያለ ነገር አይደለም ድርሰት አይደል ስለዚህ ያ ነገር ህይወታችን ላይ አንጸባርቋል ያ ደግሞ ህይወቴ ላይ በተለይ ልጆቼ ላይ ተግባቢ እናት እንደሆን ቁጡ እናት እንዳልሆን ከልጆቼ ጋር ጓደኝነት እንድፈጥር ኢዚ ወይ ነገሮችን እንዳይ አግዞኛል አሁን ያልሽኝ ኪዱዬ ምን አስተዋወስኩኝ ብዙ ወዳጆችሽ ስክሪፕት ላይ ዝግጅት ላይ በጣም ጎበዝ እንደሆንሽ ይናገራሉ በትክክል በስምሽ ይወጣ ነገር ባይኖርም እይታዎችሽን ስክሪፕት ላይ የምትሰጫቸውን ኮሜንቶች ዝግጅት ላይ የምትሰጫቸውን ኮሜንቶች በጣም አድንቀው ሲያወሩ ሰማለሁ
ወደዛ ለምን አልሄድሽም? እንዴት ጽሁፍና ዝግጅት ላይ አላገኘንሽም? እንግዲህ እንደዚህ ይሄንን አስተያየት ለሰጡኝ ወዳጆቼ ሁሉ ምስጋናዬን አቀርባለሁ። በመጀመሪያ የሁላችንም ስራ ነው ብዬ ነው ስለማምንም ነው። ሞዶም ስራ ላይ አይደለም የምሰራው። ስለዚህ ሞዶም ስራ ደግሞ ተባብረን አሪፍ ማድረግ የሁላችንም ግዴታ ነው እላለሁ። ሁላችንም ድርሻ ቢኖረንም ደግሞ አለ የሆነ የሚፈቀድልን ጊዜ ያችን መጠቀም ጥሩ ነው ብዬ አስባለሁና የተሰማኝን ነገር መናገር ፈልጋለሁ። ሞክሬ ያውቃለሁኝ። ቲያትር አዘጋጅቼ ሀገር ፍቅር ታይቶልኛል። ምዕራፍ 2 የሚል ቲያትር የእውነትሽን ነው? አዎ 1 አመት ከ8 ወር አካባቢ ታይቷል። ሀገር ፍቅር ቲያትር ድርሰቱ የጀንበራ ሰፋ ነበር። ዝግጅት ነው የነበርኩ። ትወናም አለውበት። ይሄንን አይነግርሽም እሱ ላይ ዝግጅት ሰርቻለሁ። ጥሩ ነበረ። የሰጡኝ ፊድባኮች በጣም የሚያበረታቱ ቀጥዬ ብዙ ሰዎች ብዙ እንደምሰራ እርግጠኛ የሆኑበት ነበረ። ከዛ ደግሞ ካላዛር ሳሙኤል ጋር ለትንሽ ጊዜ ነው የታየው ግራና ቀኝ የሚል ቲያትር። እሱ ላይ ደግሞ ተውኜም አዘጋጅቻለሁ። ካላዛር ጋር ብሬ ረዳት አዘጋጅ ሆኜ ሰርቻለሁኝና አንድ ፊልም ደግሞ ከፍቃዱ ከበደ ጋር ፍቄ ድርሰት ለሁለት ጽፈን ለሁለት አዘጋጅተናል። ግልባጭ የሚል ሲኒማ ቤትና የተለያዩ ቦታዎች አሁንም አሉ። ሌላ ደግሞ የልጃችን እናት የሚል የሙሉ ሰዓት ፊልም አዘጋጅቻለሁ። እንዴ ኪዱ አንቺ ነኝ እኮ በእናትሽ አደርሽብኝ ነው። እሺ አዘጋጅቻለሁ። እሱም በሲኒማ ቤቶች ታይቶልኛል። ጥሩ ነበር። እሱም የሚገርምሽ ድራማ ነበረ። የልጃችን እናት የሙሉ ሰዓት እንትን ነው። ሙሉ ዝግጅቱን እኔ ነኝ የሰራሁት። ደስ ብሎኝም ነበር የሰራሁት ምናምን እና ሁሌም ነው ማስበው በየአመቱ ይሄንን አመት ቲያትርና ፊልም ሳላዘጋጅ አያልቅብኝም ብዬ ወስናለሁኝ። ግን እንደምታውቂው የኑሮ ሁኔታ አለ። ያው ህይወት የሚባል ነገር አለ። ደግሞ ልጆች አሉ። ልጆቼ ማሳደግ አለብኝ። ልክ የሆነ ነገር ልሰሪ እስቲ ሌላ ስራ ይመጣል። ኢኮኖሚውን በሱ ማሟላት አለብሽ። ወደዛ ሮጣለሁኝ። ያንን ሰርቼ ደግሞ ይሄንን ስል ሌላ ስራ ይመጣል። የለት ገቢ ለማጠናከር ሲባል ወደ ኋላ እያልኩ ነው እንጂ ሁሌም አስባለሁኝ መምጣት አይቀርም። የመድረክ ቲያትርም ፊልም ወይም የተከታታይ ድራማዎች ሐሳቦችን አሁን ከሰዎች ጋርም እያወራው ነው። እንግዲህ እንደ አምላክ ፍቃድ መምጣት አይቀርም። በጣም ለምን ጠብቀሽ በዚህ ሙያ ላይ አንዳንዴ ምን ይሆናል ትልልቆቹ ባለሙያዎች ስላሉ አንጋፋዎቹ ቆይ በእነሱ ስር ቆይ ገና ነኝ ብሎ የመያዝ ነገር አለ። ቆይ ግድ የለም ይሄን ካረኩ በኋላ የምትሉት ነገር አለ። በራሴም ደግሞ ትንሽ ይዮም ስለማቀው ነውና እናንተ ስትሰሩ ማለት እንዴት ነው ልክ የሆነ ነገር ላይ ስትደርሱ የምትሰሩት አለ እርግጠኛ ሆናችሁ የምትሰሩትና አሁን ደግሞ በጣም ታስፈልጉናላችሁ በያስባለሁ። በተለይ ሴቶች ዙሪያ ላይ አንዳንዴ ራስሽን ማታስቀድሚበት ጉዳይ ላይ ቆይ ግድ የለም ይሄ ከነከለ ያሉ ለምን እኔ እሰራለሁ የሚል ሐሳብ ብዙዎች ዘንድ ሰምቻለሁና በጣም እርግጠኛ ነኝ በጣም ብዙ ተዋናይ በጉጉት የሚጠብቅሽ አዘጋጅ እንደምትሆኝ ምንም ጥርጥር የለውምና ለቅርብ ጊዜ እንደምንገናኝ ተስፋ አደርጋለሁ። እንደው መድረክ ላይም ሆነ በቴሌቪዥንም ሆነ ካየሻቸው ሲጫወቱ የውጭም ስራ የውጭ ሀገርም ስራ ሊሆን ይችላል ቀደም እንትኔናት ስቲ በጣም ታደንቂያት ተዋናይ እንደሆነ ስትናገሪ ነበር ሙሉ ዓለም ታደሰና እስቲ ከሴቶችም ከወንዶችም በዛ አድርገሽ በጣም ታደንቂያቸው ተዋናያን እኔ ስራውን የሚወድ ተዋናይ ሁሉ ወዳለው መጀመሪያ እሱ ይጠቀስልኝ። ስራቸውን ሲወዱ ስራቸው ይናገራል። በጣም እንግዲህ በምንም ማለት ሌቭሏ የማይገናኝብኝ አንደኛ ሙሉ ዓለም ናት። ሙሉ ዓለምን በጣም ነው የምወዳት። አጠገቧ የሚገርምሽ ነገር ንጉስ አርማን ሰራ ከሷ ጋር ወደ 3 አመት ከ8 ወር ምናምን ሰርቻለሁ። 3 አመት ከ8 ወር እንዳየኋት ነው የምነግርሽ። ከመድረክ ጀርባ አብሬያት ሶክ እያልኩ እያወራኋት ሄድና ልክ መድረክ ስትገባ እንደዚህ አያታለሁ። በዛ ስትዞርብኝ ዞሬ ደግሞ በዛኛው አያታለሁ። ሁሌ ነበር የምታስደንቀኝ። በቃ ለኔ በጣም የተለየች ናት። ዲሲፕሊኗ በጣም ይገርመኛል። ካራክተር የምትይዝበት መንገድ ይገርመኛል ምናምንና በጣም ለሙሉ ዓለም የተለየ ስሜት ነው ያለኝ። በጣም ነው ማመሰግናትም ደግሞ በዚህ ሙያ ላይ ስላለችን ምን ጠራትም ሰው ስላለችን ደስ ይለኛል። ከዛ
ብዙ በጣም ብዙ አሉ እንግዲህ አንዳንድ ሰዎች ቢያፈጡብሽም ያው መናገር አለብሽ እንግዲህ አንዳንዴ ታፈራው መብራቱ በጣም የእውነት አሁን ትገርመኛለች አደይ የሚል የቴሌቪዥን ድራማ ላይ ባየኋት ቁጥር ማለት ነው ታስጠላኔ በሰራው ይያልኩ ማለት ከቅናቴ የተነሳ ነው ምልሽ በጣም በቃን ተናድጃለሁ ህዝቡ የኢትዮጵያ ህዝቡ እሱን አለማየቱ የእውነት በጣም ያናድደኛል ስቴጅ ላይ በጣም ነው የምትገርመኝ ስፔሻሊ እንደ ኬን የተጫወተችበት መንገድ የእውነት ለኔ በጣም ነበር የሚገርመኝ የእውነቴን ነው በጣም ይገርመኛል ሁሌም ከሷ ጋር ሰውን ደግሞ የሆነ ብራይት ነገር ይሰማኛል መታወራው ምናምን ነው እንዲሁ ደስ ይለኛል አረጋዊና ሰፋ ድምጽ ፕሮጀክት ማረክ ከሷ ነው የተማርኩት ይግባኝና ብሪያት ተሰራ ይልጅ ፊቷ እንደዚህ አይልም ስራ አይወጣባትም ግን ጫፍ ድረስ ድምጽ አይሰማል ሴትዮ እንዴት አደርጋ ነው ብዬ እግዚአብሔርን ነው ምልሽ እንደዚህ ብዬ አንገቷ ምን ያታለው ነው የምታወራው ምናምን ብዬ እውነቴን እና ከሷ ድምጽ ፕሮጀክት ማረክ ኮንፊደንስ እንዴት መቆም መቻ እንዴት እንደሚቆም ምናምን ሀረጊ በጣም ተምሬያለሁኝ እኔ በነገርሽ ላይ ምንም ችግር የለብኝም ሁሌ ነው መማረው አሁን አርማን እየተናበብን አንድ ቀን አንቺ የሰጠሽው የሆነ አስተያየት በጣም ገርሞኝ ለጓደኛዬ ሄጄ ነገርኳት ማለት ወና ላይ ጎበዝናት እንደ እይቷ ደግሞ በዚህ ልክ መሆኑ ለካ ጎበዝ የሆነችው ለዚህ ነው ብያለሁ እኔ ሁሌም ደስ ይለኛል እንዳልኩሽ ነው ገና ቲቪ ድራማ ላይ ሳይሽ ፊልም ላይ ምናም ሳይሽ ልጅ ለመድረክ ብትመጣለን ምናም ብዬ ተመኝቻለሁ ጸዲ መስከረም አበራ ለኔ ታምሬ ናት አሁን በጣም ነው የምትገርመኝ በቃ እንደዚህ አብሬያት ቁጭ ብያውርቻት ምናምን ስቴጅ ላይ ስትገባ ሌላ ናት መስኪት ወናም በጣም ጎበዝ ናት ሌላው በጣም ወድላት ደግሞ ስራዋን የምትወድበት ጥቅ ትወናን የምትወድበት ቲያትርን የምትወድበት ጥቅ በጣም ነው የሚደንቀኝ ማአት አሉ እንደው ዝም ብሎን እንጥቀሳቸው ምናምን ስለተባለ ነው ባዩሻ ለማየው ነፍሷን ይማረው ባዩሌንም ልክ ይልሽ እንደዚህ ባክስቴጅ ሄጄ ዝም ያወራታለሁ ለብዬ ታወራኝና ልክ ስቴጅ ስትገባ አሁን ያወራዋት ሴት ናት ያቺ እላለሁ ከህዝቡ ጋር ቁጭ ብዬ ሳያት የእውነት በጣም ነው የምትገርመኝ በጣም ነው የምታስደንቀኝ ቅድም እንዳልኩሽ አለማየሁ ታደሰ ሽመልስ አበራ ተሻለ ወርቁ ጌትነት በቃ በጣም በህይወቴ ከሚቆጨኝ ማለት በጣም ዝም ብዬ አብሬው አጠገቡ እንደው ኮረሶኝ እንኳን ስቴጅ ላይ አብሬው ይጫወት ብዬ የምመኘው ሰው ነው በጣም ማደንቀው ሰው ነው እንግዲህ ቤቢ አለ ሳምሶን ታደሰ ቤቢ ይገርመኛል ቤቢ መድረክ ላይ ሲጫወት አስደናቂ ነው በቃ ልውጥ ይላል እሱ ፍቄ በጣም ፍቄ ምንም በቃ ችግር የለም ፍቄ እኮ ካለ ዘጭ ነው የምትይው ስቴጅ ላይ ቢጠፋኛቲ ቦድቃቲ ምናቲ በቃ ደስ ብሎሽ መድረክ ላይ አብረሹ ነው የምትጫወቹው ሊና ሲሳይ ጓደኛዬ ናት ሊና ሲሳይ ሲጀምር ጀምሮ እስካሁን ካለችበት ድረስ አውቃታለሁ በጣም ጓደኛዬ ናት እህቴ ናት እና ትገርመኛለች እሷ ስቴጅ ላይ በቃ የሆኑ ካራክተሮች አሉ በተለይ የምትችላቸውና እነሱ አሉ እንግዲህ ምናልባት ብዙ አውርቼ ያልጠቀስኳቸው እንዲ በየመንገዱ ምጠራቸው ደግሞ አሉ ደሳስ የሚሉኝ አሁን ፊልም ላይ ሳያቸው ደሳስ የሚሉኝ አሁን የመጡ አክትረሶች አሉ በጣም ደስ ይለኛል ምንድነው በህግ አምላክ የሚል አሁን አርቲስት ላይ በስማም ሴቶቹ ቾቾቾች በእሳት ናቸው በጣም ነው ደስ የሚሉት እውነት ትናንትና አመላቸው ይሉ እዛ ላይ ያሉት ሴቶቹ በጣም ጎበዞች ናቸው በጣም ደስ ይሉኛል ምስርን ጨምሮ የኛም ምስርን ጨምሮ ሁሉም ደስ ይሉኛል የሚያናድዱኝ ትንሽ ናቸው እነሱም ያውቃሉ ያው ሚዲያ ላይ ይነገርም እንጂ በአካል ግን ያውቃሉ ለሚያስጠሉኝ ያውቃሉ ነግራቸዋለሁ ምንም ችግር የለም በስራው ላይ ጥሩ ሳይሰሩ ሲቀሩ ደስ ሳይሉ አዊ ደስ አትልም ብላለሁ ደስ ያላለችኝም ሰው እናገራለሁኝ እንደዛ ስለዚህ በጣም ጥቂቶች ናቸው ማንንም ሰው ትወና ላይ ቻንስ ለራስሽ ከሰጠሽ አዘጋጁን ከሰማሹ ድረስ ማትለወጭበት ነገር የለም መጀመሪያ ስራሽን መውደድ ነው ስራሽን ወደሽው እስከመጣሽ ጆሮሽን ከፍተ ካረክሽ ተለውጠው ወይኔ እነዚህ ልጆች ምናምን ወደ ቤታቸው ምናምን ያልናቸው ልጆች ተለውጠው አክቲንግ ላይ አይተናቸው ይሄንን ሙያ እንግዲህ በጣም እንደምትወጁ እንደምታከብሩ አውቃለሁ ገና መጀመሪያ ስትጀምር ለነበረችው ኪዱ በአካል ብታገኛት
ምን ትያታለሽ? ምን ትመክሪያታለሽ? you are survivor ላታለሁ ሰርቫይቨር እንደሆንኩ አውቃለሁኝ ያሰብኩትን የህልሜን ያህል አልሄድኩም ግን ደግሞ ትወና ጥሩ ነው ቻንስ ይሰጣል ያመለጡኝ ካራክተሮች አሉ የሚቆጭኝ በእድሜ ምክንያት ያመለጡኝ በሰራቸው ብዬ ተመኘዋቸው ካራክተሮች አሉ በእድሜ ምክንያት ያመለጡኝ ካራክተሮች አሉ እነሱን ግን ወደፊት በማዘጋጀት ተበቀላቸዋለሁ አዘጋጀት ለዚህ ኪድዬ በእውነት እንደዛ አደርጋለሁኝ ግን ህልሜን ስለኖርኩ በጣም ደስተኛ ነኝ አንዳንድ ጊዜ ድሮ አብረውኝ የጀመሩ ልጆች ሌላ ሙያ ላይ ሆነው ወይም ደግሞ የሆነ ቦታ ሲያገኙሽ አሳካሽው አይደል ምናም ሲሉሽ ያኔ ነው የምታቂው yes ለካ አሳክቸዋለሁ እላለሁ አዎ በጣም አሳክቸዋለሁ ቢያንስ ደስ የሚለኝን ህይወት እየኖርኩ ነው ደስ የሚለኝን ስራ ሰራለሁ ልጆቼ የሚኮሩብኝ እናት ነኝ ይሄ ለኔ በቂ ነው ሰርቫይቫል ስትይ በጣም ነው የገረምሽኝ ማለት ልብ የሚነካ ነው እውነትም እዚህ ሙያ ላይ ያለም ወይም ደግሞ ለሚወደው ሙያ ብዙ ዋጋ ከፈለ ሰው በጣም የሚገባው ቋንቋ ይመስለኛል በጣም ከባድ ጊዜ ነበር ለኔ ይሄ ነገር ለማለፍ ከብዶኝ ነበር ምንጭ በጣም ቻሌንጅ ያደረገሽ ነገር በህይወትም በሙያ በጣም ብዙ ጊዜ ልክ ደስታው እንዳለ ሁሉ ሀዘን ይመጣል ችግር ያጋጥማል ሰዎች በባህሪያችን ደስታን ቶሎ እንረሳለን ችግርን ግን ደጋግመን እናስታውሰዋለን እንጂ ችግሮች ያጋጥማሉ በጣም ከባድ ፈተና በህይወት ውስጥ በጣም በቃዴ አደከመኝ እንዴ ያልኩበት ጊዜ ነበር ከዛ አልፎ ሳየው አለፍኩት ምን ብያለሁኝ አንዳንድ ነገሮች ተደጋግመው የድካም ስሜት ወይም ደግሞ የሚያሳዝን ስሜት ሊያጋጥምሽ ይችላል ያልፋል የዛሬ አመት ነው ቤቴ የፈረሰው ፒያሳ ከስንፍናዬ ይሁን ከምቾት አላውቅም ገባሽ ዘጭ ብዬ ተቀምጬ ነበር ህይወቴን እየኖርኩ ነበርና ልክ ቤት ሲፈርስ በጣም መጥፎ ነገር ገጠመኝ አጋጣሚ ሆኖ ቤተሰብ እኔን የሚያግዝበት ጊዜ አልነበረም አሜሪካ ናቸው ቤተሰቦች አብዛኞቹ ወንድሜ በጣም ታመመ በህይወትና ሞት መካከል ሆነ ስለዚህ ሁሉም ቤተሰቤ ትኩረቱ ወንድሜ ላይ ነበር እኔን ጨምሮ በፍራሾች መካከል 2 ሳምንት ኖር ያለው ልጆቼን ይዤ ማለት ነው ከጎኔ ቤት ፈርሶ ከኋላዬ ከፍናምን መብራት የለም ውሃ የለም በፌስታል ምግብ እየገዛን 2 ሳምንት አካባቢ ኖር ያለውኝ እኔ ራሱ ማሰብ አቃተኝ ቤት ስለመፈለግ ቤት ምናምን ምክንያቱም ሐሳቤ ሁሉ ወንድሜ ላይ ነበርና በጣም መጥፎ ጊዜ ነበር ያ በቃ ጭልም ያለብኝ ጊዜ ነበርና እንደገና ደግሞ አመመኝ እኔም ያ ስትረሱ ምናምን ተጨማመረ ምናምን መሰለኝና በቃ የሆነ ቀን እንደዚህ ዞር ስል በፍራሽ መካከል በቃ ኢማጂን አርጊው ሁሉ ነገር ፈርሷል እኔና ልጆቼ ቆመናል በቃና ልጆቼ ከኔ ነው መልስ የሚጠብቁት በቃ ያ በቃ በህይወቴ ውስጥ ተመልሶ እንዲመጣ ማልፈልገው ክስተት ነው በቃ ለረጅም ጊዜ ትራውማ ሊይዘኝ ነው እንደ ብዬ እስከማስብ ድረስ እንደዚህ አይነት ነገር አጋጥሞኝ ነበር አምላክ ደግ ነው በሁለት ቀን ታሪክ ተቀየረና ጥሩ ቤት አገኘው ጥሩ ግቢ ውስጥ ነው እየኖርኩ ያለሁት በዚህ አጋጣሚ ታመሰግናቸው ፈልጋለሁ የቀይ ባሬ ኮንዶሚኒየም የማህበረሰብ ሀዘን በገጠመኝ ጊዜ በቅርብ ጊዜ ሀዘን አጋጥሞኝ ነበር የወንድሜ ልጅ አጥቻለሁ ኦልሞስት ልጄ ማለት ነው ያሳደግኩት ልጅ ማለት ነው እሱን አጥቻለሁና ከዛ ያ ድንጋጤ ተመልሶ መጥቶብኝ ነበር ቤቴ አይደለም ሰፈሬ አይደለም ማቃቸው ሰዎች አካባቢ አይደለምና ምን ሊሆን ነው የሚለው ነገር በጣም ድንጋጤ ውስጥ ከቶኝ ነበር ግን የግቢው ሰዎች በሙሉ በቃ ተባብረውኝ እኔ እንጃ በቃ 4-5 ቀን ድንኳን ውስጥ በሙሉ ሰው ነበር የሚሰሩልኝ እነሱ ነበሩ እንግዳ የሚያስተናግዱት እኔ እንጃ ማለት ያቺ የሆነ ስለ ኢትዮጵያ የሚወራው ምን ሰማው ነገር ምናምን አለ አይደል ያ መጥቶ አየሁትና ያንን ሀዘኔን የደረሰብኝንም የወንድሜ ልጅንም ሀዘን ያኛውንም ትራውማ ደግሞ መልሶ እንዳይመጣ ፈጠሩልኝና በዚህ አጋጣሚ የቀይ ባር ኮንዶሚኒየም የግቢ አባላቶች በጠቅላላ በጣም ነው ማመሰግነው ግን ዋናው መቆም ነው ለዚህ ነው ሰርቫይቨር ነኝ የምልሽ እንደሚያልፍ ማመን ነው በቃ
ከዛ ደግሞ ኃላፊነት እንዳለብሽ ማወቅ ነው በኔ ፍላጎት ያመጣቸው ልጆች አሉኝ ስለዚህ ልጆቼ መኖር አለባቸው ስለዚህ ለነሱ ስላልፈዋለሁ ያ አልፏል በጣም የሚገርም ነው በጣም ጎበዝ ተዋናይት ከዛ ደግሞ በጣም ጎበዝ እናት ማለት ነው በጣም ከባድ ነው ሁለቱንም መሆንና እንግዲህ እንደው ጊዜ ኖሮን በደንብ ብንጫወት ደስ ይለኝ ነበር የዛሬውን ግን ግዴታ በዚሁ ልናበቃ ይሆናል ከማውቃታችን በፊት ግን እስቲ አንድ ሙዚቃ ቆንጆ ሙዚቃ በላይ ጋብዘንና ምናጠቃልል ይሆናል መጣሽ መሰለኝ እናትና አባቷን ስጋና ወርማቸው እናትና አባቷ ስጋና ወርማቸው አንጀት መላል መግደይ ልጃቸው ጨዋታው አስረምዳይ ዘገደው ጨዋታ አስረምዳይ በአባቱ ወምላለው አባቴን አስከዳይ ያማለ ያተርገለባነው ያተርገለባነው ሳቅና ጨዋታ ከነጸዲ ጋር አንቺ ስብለሽ ነበር ያጣይለት ይሞታል አንቺ ስብለሽ ነበር ያጣይለት ይሞታል እንደምንም ብሎ ሰው ይሰነብታል ግጥም አገጣጠም እናንተ ማታውቁ የአርቲስቶቹ ቁንጮ መቅድዬን ጠይቁ ይባላል አንቺ እንደምን አለሽ እኔስ እንደምን አንቺ እንደምን አለሽ እኔስ እንደምን እዚህ የሰጠውን ሰው አልችላይ አርቲስቶች ሁሉ ከ78 አርቲስቶች ሁሉ ከ78 ከየትኛ ናት መቅድዬ ያሏቶኔ ዘመዳ እንዲያው በጋላይ ዘመዳ እንዲያው በጋላይ ሚየሪኩም ዘመዳ ሸታል ገላሽ ዘመዳ እንዲያው በበላል ዘመዳ ያገሬ ልጅ ነሽ ሪበል ሰቆጣ ሪበል ቁረም አርባር ይሸበራል ኢየሩሳሌም ነነነነነ እስክስታን አመታት ላንተ ማታቁ የዚሁን ላንህት ጸድየን ጠይቁ መግዲየን ጠይቁ ስበሩላት ዋግዱላት ማጸነ መልካም ናት የቅድስት እናት እንደምን አወለሽ አዘኑ ማቀፉም ያው ተሸከሙ ነው እነ ቅድስት ወዲያ ያራዳ ልጅ ማነው ገዳይ 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 አይገኝም እንጂ ቢገኙ ማር ናቸው
ናቸው የካዝማ ልጆች ሁሉም ሸጋ ናቸው እያለን እናመሰግናለን። በላይ ለገሰን እጅግ በጣም አድርገን እናመሰግናለን። ስትከታተሉ የቆያችሁት ካስማ ቴብል ነበር። የዛሬዋ እንግዳችን ተዋናይት ቅድስት ገብረስላሴ ነበረች። ቅድስትዬ በጣም አክብረሽን ስለመጣሽ እጅግ በጣም አድርገን እናመሰግናለን። በተመልካቾችም ስም ቆንጆ ቆይታ እንዳደረግሽ ተስፋ አደርጋለሁ። ማመስገን የምትፈልጊው ሰው ካለ ማለት የምትፈልጊው ነገር ካለ መጨረሻ እስቲ ልበልሽ። አመሰግናለሁ ጸድዬ። እንግዲህ ካስማዎች ወደኛ ጠጋ እያሉ ነው። እንኳን ደህና መጣችሁ እንላለን። ከኛ የሚፈልገው ነገር ድጋፍ ካለ ለማድረግ ዝግጁ ነን። እንግዲህ ሙያው ማበረታቺ ደጋፊ ያስፈልገዋልና ይሄ ማለት ግን ትርፋማ አይደለም ማለት ነው። ባወጣችሁበት እጥፍ እንደምትመልሱ እርግጠኛ ነኝ። ይሄንን ተማምናችሁ ወደዚህ ሙያ በደንብ እንድትመጡ ስለጠይቃለሁ። አንቺም ስለጋበሽኝ በጣም አመሰግናለሁ። እንግዲህ አብረን ሁለት ቲያትሮች እየሰራን ነው። በደንብ እንተያያለን ብዬ አስባለሁ። በዚህ ሙያ ላይ እኔ ስም ላይ እኔ ማንነት ላይ ለሰሩት አብሮይ ለሰሩ አዘጋጆቼ ፈቅደው ወደው ካስት ላረጉኝ ማለት ነው። ደራሲዎቹም እኔን ሲያዩ ደስ ስላላቸው አብረው ለሰሩ ተዋናዮች እነዚህ ሁሉ ሰዎች በህይወቴ ውስጥ ሁሉ እያስተማሩኝ ስለመጡ አሁንም እየተማርኩ ስላለው አብረውኝ እየሰሩት ላሉትም ጨምሬ ምስጋናዬን አቀርባለሁ። ከሁሉ በላይ ሀገር ሰላም ሲሆን ነውና ሁሉ ነገር የሚገኘው አምላክ ሀገራችንን ሰላም እንዲያረግልን እመኛለሁ። በስተመጨረሻ የኔ ብርሃን ልጆቼ በጣም ወዳቸዋለሁ። እናንተ ስላላችሁኝ ህይወት ሁሉ እጄ ላይ እንዳለ እንዲሰማኝ አርጋችሁኛል። ብርታቶቼ ድጋፎቼ ናችሁና እኔን ብቻ ሳይሆን ቤተሰባችሁን ሀገራችሁን ዓለምን የምታኮሩ ልጆች እንደሆናችሁ አውቃለሁ። ወዳችኋለሁ። እድሜ ጤና ይስጣችሁ። መድኃኔዓለም በደሙ ይሸፍንልኝ እላለሁ። አመሰግናለሁ። እንግዲህ በጣም አድርገን እናመሰግናለን። በዛሬው ፕሮግራም ላይ እንግዲህ እንደዚህ ውብ አድርጋ ዝንጥ ያደረገችን የዩጳዚዮን ጥበብ ናት። እሷን እጅግ በጣም አድርጌ አመሰግናለሁ። ተከታተሉ የቆያችሁት ካስማ ቴብል ነበር። ህይወት የማትደገም ስጦታ ነች፣ ከልባችን እንኑራት ስንል መልእክታችንን እናስተላልፋለን። እስከሚቀጥለው ሳምንት ሰላም ቆዩልን።